ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማ ተከልቲ ነኝ። በቅድሚያም አርዕስተ ዜና። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት የጤና ባለሙያዎችን ጥያቄ በማህበራዊ ትስስር ገጾች አሰራጭተዋል በሚል ታስረው መለቀቃቸውን ገልጸዋል። በነዳጅ የሚሰሩ ተሽከርካሪዎችን በሀገር ውስጥ ማምረትም ሆነ መገጣጠም ተከልክሏል። ሌሎችንም ይዘናል። አብራችሁ ቆዩ። በነዳጅ የሚሰሩ ተሽከርካሪዎች በሀገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን አስታውቋል። የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን የቻይናው ሁዋጂያን ኩባንያ ከጂኤሲ አዮን ኩባንያ ጋር በመተባበር ግንቦት 9 ቀን 2017 ዓ.ም የኤሌክትሪክ ተሽከርካሪዎችን ለኢትዮጵያ ገበያ ባስተዋወቀበት መድረክ ባደረጉት ንግግር ኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ ታበረታታለች ብለዋል። በተቀመጠው አቅጣጫ መሰረት የኤሌክትሪክ ተሽከርካሪዎችን ብቻ እናበረታታለን፣ በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግም ቁርጠኞች ነን። የምናበረታታው የኤሌክትሪክ ተሽከርካሪዎች በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ ሀገር ውስጥ እንዲገቡ ነው ብለዋል። ባለፉት 5 እና 6 ዓመታት የውጭ ቀጥተኛ ኢንቨስትመንት ለመጨመር ሲባል 50 ዓመትና ከዛ በላይ ተከልክለው የቆዩ ስራዎች መፈቀዳቸውን የተናገሩት ኮሚሽነሩ የኢንቨስትመንት ህጎችን ማሻሻል፣ ለውጭ ኢንቨስተሮች ተከልክለው የነበሩ የስራ መስኮችን መፍቀድና ሌሎች ተያያዥ ለውጦች መደረጋቸውንም ተናግረዋል። በኢትዮጵያ ተሽከርካሪዎችን ከሚገጣጥሙ ኩባንያዎች ውስጥ አንዱ የሆነው ማራቶን ሞተርስ እስካሁን ከየትኛውም አካል በነዳጅ የሚሰሩ ተሽከርካሪዎችን እንዳይገጣጥም የደረሰው እገዳ እንደሌለ ለሪፖርተር ገልጿል። ማራቶን ሞተርስ በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎችን በመገጣጠምና ለገበያ በማቅረብ ላይ ነው። ስለ እገዳው በይፋ የምናውቀው ነገር የለም ሲል ማራቶን ሞተርስ ገልጿል። ሪፖርተር በጉዳዩ ላይ ከትራንስፖርትና ሎጂስቲክስ ሚኒስቴር ተጨማሪ መረጃ ለማግኘት ይህ ዜና ወደ ማተሚያ ቤት እስከገባበት ማክሰኞ ምሽት ድረስ ያደረገው ጥረት አልተሳካም። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርሆ ሁሴን በቻይናው ሁዋጂያን ኩባንያ የኤሌክትሪክ ተሽከርካሪ ምርቶች ለገበያ ማስተዋወቂያ መድረክ ላይ ኢትዮጵያ በታዳሽ ኃይል የሚንቀሳቀሱ ተሽከርካሪዎችን ለማበረታታትና የውጭ ኢንቨስትመንትን ለመጨመር የ10 ዓመታት እቅድ ተዘጋጅቶ እየተተገበረ መሆኑን ተናግረዋል። ሙሉ በሙሉ በሀገር ውስጥ የሚገጣጠሙ የኤሌክትሪክ ተሽከርካሪዎች ታክስ አይከፍሉም። በፈጣን ቻርጂንግ የሚሰማሩ ከሆነ ሙሉ ለሙሉ ከታክስ ነፃ ናቸው። በታዳሽ ኃይል የሚሰሩ ሆነው ሙሉ ለሙሉ በውጭ ሀገር የተገጣጠሙ ከሆኑ ደግሞ 15 በመቶ ብቻ የጉምሩክ ቀረጥ ይከፍላሉ በማለት ሚኒስትር ዴኤታው ገልጸዋል። በቀጣዮቹ 10 ዓመታት ውስጥ የኤሌክትሪክ ተሽከርካሪዎችን ቁጥር 500,000 የማድረስ እቅድ አለን። አሁን ቁጥራቸው ከ110,000 በላይ ደርሷል። ከባለ 2 ጎማ ጀምሮ እስከ የከተማ አውቶቡሶች በሀገር ውስጥ እየተገጣጠሙ ናቸው ብለዋል። የኤሌክትሪክ ተሽከርካሪ ባትሪ ዋነኛው ጉዳይ በመሆኑ ምርቱ በሀገር ውስጥ እንዲመረት ከማድረግ አኳያ ኢትዮጵያ ባትሪውን ማምረት የሚያስችል ማዕድን ስላላት በኢንዱስትሪ ፓርኮች ውስጥ እንዲመረት ለማድረግ እየተሰራ እንደሆነም ተገልጿል። ኢትዮጵያ ከ1 ዓመት በፊት በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ እገዳ የጣለች ሲሆን ይህም ኢትዮጵያን በዓለም ላይ የመጀመሪያዋ ሀገር አድርጓታል። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዮናታን ዳኘው የባለሙያዎችን ጥያቄ ማሰራጨታቸው ለእስራቸው ምክንያት እንደነበር ለሪፖርተር ተናገሩ። ከወቅታዊው የጤና ባለሙያዎች ጥያቄ ጋር ተያይዞ ለ8 ቀናት ታስረው የቆዩት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኘው የጤና ባለሙያዎችን ጥያቄዎች በማህበራዊ ትስስር ገጻቸው ማሰራጨታቸው እንዳሳሰራቸው ከእስር ከተለቀቁ በኋላ ከሪፖርተር ጋር በነበራቸው አጭር ቆይታ ገልጸዋል። የእስራቸው ምክንያት አሁን ያለው የጤና ባለሙያዎች ጥያቄ መንስኤን እንዲሁም ከመንግስት ስለሚጠበቁ ጉዳዮች ያስረዱት አቶ ዮናታን መንግስት ለጥያቄው ተገቢውን እውቅና ሊሰጥ እንደሚገባና ጥያቄያቸውን በሰላማዊ መንገድ ማቅረባቸውን እንደሚቀጥሉም ገልጸዋል። ያው ሰላማዊ ነው፣ ምንም የተለየ ነገር የለውም። አንዳንድ ነገሮች ጠይቀውኛል። ከዛ የተለየ ምንም መጥፎ ነገር አላየሁም። በስነ ስርዓት ጠይቀውኛል። ጠይቀውኛል። ከዛ የተለየ ነገር የለም። ከእንቅስቃሴ ጋር ከማህበር ጋር የተያያዘ ነው። እንቅስቃሴ ያው በምንለጥፋቸው ቻናል ጋር እናቀርባቸው አንዳንድ ነገሮች እና አሁን ካለው ከሀገሪቱ ሁኔታ ጋር ትንሽ ነገሮች ወደ አላስፈላጊ ሁኔታ እንዳይሄዱ ከዛ በስጋት ነው በመፍራት ነው እንጂ የተለየ ነገር አላደረግንም። ግን ያው ከጥርጣሬ
ተጨማሪ ከስራት ነገር ነው። በሰላማዊ መንገድ ጥያቄ ማቅረብ ሚናውን ይቀጥላሉ? እንዴት ነው አሁን ያለው ሁኔታ? ወደፊት ምን ይመስላል? እንግዲህ ከዚህ በፊት አውርተናል ነገር ካንተ ጋር እኔ በግሌ መንግስት ሁኔታዎችን ቆም ብሎ ቢያይ የጤና ባለሙያዎች ዝም ብሎ በስሜት አይደለም የወጡት። ሲገፉ ብዙ ጊዜ የቆዩ ጥያቄዎች ናቸው ወደዚህ ያወጧቸው። ስለዚህ እነዛን ቆም ብሎ መመርመር፣ ነገሮችን ማስተካከል የተሻለ ነገር ነው ብዬ ነው የማምነው። ስለዚህ እኔ በሰላማዊ መንገድ የጤና ባለሙያዎች ግልጽ መሆኔን እቀጥላለሁ። እኛ ምንም የተለየ ነገር የለም። ከዚህ በፊትም እንደወራ ነው በሰላማዊ መንገድ እኛ ራሳችን ለተደረገ ግንባችን በሚፈጥር መንገድ ጤና ባለሙያዎች ተገቢውን በሀገራቸው ሰርተው እንዲኖሩ ተገቢው ቦታና ክብር እንዲሰጣቸው ድምጽ ሆነናል። ከዛ ያዘለለ ያደረግነው ነገር የለም። ይህንን ወደፊትም ይህን እናደርጋለን። ከዚህም ሳይደርሱ ነገሮችን ማስተካከል ይቻል ነበረ። ያው ነገሮችን በቸልተኝነትና በቸልተኝነት ስለሚታዩ ነው እንጂ እዚህም ሳይደርሱ ነገሮችን ማስተካከል ይቻላል። አሁንም እኛ ከባለሙያ ተወካዮች ጋር መመካከል ይቻላል። ነገሮችን ተመካክሮ ማስተካከል ይቻላል። ምንም ከዛ በላይ የሆነ ነገር የለም። ነገሮችን በጠረጴዛ ዙሪያ በአንድ ደብዳቤ የሚያልቁ ነገሮች ናቸው። በአጭር ጊዜ በረጅም ጊዜ የሚስተካከሉ ነገሮችን መንግስት አቅምም ከሌለው እኮ አቅምም የለኝም ታገሱ ማለት ይችላል። ከሀገር በላይ እኮ የሚሆን ነገር የለም። ሀገር ሲኖር ነው። ለዛ አትሊስት ለዛ እውቅና ጤና ባለሙያዎች ያለሚያነሳቸው ጥያቄዎች እውቅና ያስፈልጋል። ጥያቄዎችን እውቅና ሰጣት ግን አሁን ችግር ነኝ ሀገር በያዘችው አቅጣጫ እነዚህ ነገሮች ላይስተካከሉ ይችላሉ ብለህ የጤና ባለሙያዎችን እውቅና ሰጠህ የተማረ ሀይል ነው ያለው። የማይረዳ ሀይል ይኖራል ብዬ አላስብም። በዛ ደረጃ መግባባት ይቻል ይመስለኛል። እና ጤና ባለሙያዎችን በማዋከብ አላስፈላጊ ነገር ውስጥ በመግባት ነገሮች አይስተካከሉም። ብታስገባቸው ማስገድድህን ብታስገባቸው የጭንቅላት ስራ ስለሆነ በዛ ልክ ይሰራሉ ብዬ አላስብም። ስለዚህ ከባለሙያዎች ጋር ስነ ምግባር በጣም በተሞላበት መልኩ ዲስፕሊን በሆነ መንገድ በቅርበት በመነጋገር የተለየ ከሌላ የመጣ አካል የለም። ጤና ባለሙያዎች ዞሮ ያስከፋቸው ነገር አለ። ለዚህ የዳረጋቸው የሆነ መንስኤ አለ። የሚያምንበት ሁሉም ባለሙያ የሚያምንበት ወይ ተገቢ ሀገሪቱ ተገቢ ክብር ተገቢ ቦታ አልሰጠችኝም ብሎ ያምናል። ለዚህ ያደረሰው ነገር የሆነ ሀይል አለ። ለዛ ደግሞ አትሊስት ትንሹ ነገር እውቅና መስጠት ነው። በጣም ትንሹ ነገር ይሄ እንደዚህ ነው ወይ ይሄ ነው ለምሬት የዳረጋቸው ነገር ይሄ ነው ወይ ብለህ ቀርበህ መነጋገር ትንሹ ነገር ይመስለኛል። ከኢትዮጵያ የጤና ባለሙያዎች ማህበር በተጨማሪ የኢትዮጵያ ሕክምና ማህበር፣ የኢትዮጵያ ሚድዋይፎች ማህበር፣ የኦሮሚያ ሐኪሞች ማህበር እንዲሁም የትግራይ ሕክምና ማህበር ተመሳሳይ ይዘት ያላቸው መግለጫዎችን ከሰሞኑ ያሰራጩ ሲሆን የጤና ባለሙያዎች ጥያቄዎች በፍጥነት እንዲመለሱ ባለሙያዎችን ጥያቄ በማቅረባቸው ማዋከብ እንዲቆም እንዲሁም የታሰሩ የጤና ባለሙያዎች እንዲፈቱ ጠይቀዋል። የኢትዮጵያ ምሁራን በሀገራዊ ጉዳዮች ላይ ራሳቸውን የሚያገሉና ሁኔታዎችን በዝምታ የሚመለከቱ መሆናቸውን የኢትዮጵያ ሀገራዊ የምክክር ኮሚሽን አስታውቋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ እንደተናገሩት ምሁራን በአቋምና በአመለካከት ልዩነቶች ሳይጋረዱ በምክክር ሂደቱ ላይ የላቀ አስተዋጽኦ ማበርከት አለባቸው ብሎ ኮሚሽኑ ያምናል። ሆኖም ይህ ሲባል ሂደቱን መደገፍ ብቻ ሳይሆን ከመስመር የወጡ ጉዳዮች ሲኖሩ በምክንያት የተደገፈ ምሁራዊ ትችቶችን ማቅረብንም ይጨምራል ያሉት ምክትል ዋና ኮሚሽነሯ በሀገራዊ ምክክሩ በድጋፍም ሆነ በተቃውሞ የምሁራን ድምጽ ሊሰማበት የሚገባ ሆኖ ሳለ ዝምታ መንገሱ ግን ጠቃሚ አማራጭ ነው የሚል እምነት እንደሌላቸው ተናግረዋል። የኢትዮጵያ ችግር የተከማቸ ሰፊና ግዙፍ ነው። ከዚህ ለመውጣት የምንችለው ሁላችንም በትብብርና በአንድነት ሰርተን ውጤት ማምጣት ስንችል ብቻ ነው። በመሆኑም ከገባንበት ቅርቃር ለመውጣት ምሁራን የሀገሪቱን ችግር በሚመጥን ልክ ጥረት ማድረግ ይጠበቅባቸዋል ብለዋል። በሀገራዊ ምክክሩ የምሁራን አስተዋጽኦ የሚቻለውንና የሚገባውን ያህል አይደለም ያሉት ምክትል ዋና ኮሚሽነር
ኮሚሽነር ሂሩት መሰረታዊ በሆኑ ሀገራዊ ጉዳዮች ላይ አለመግባባቶች ጎልተው ከሚታዩባቸው ወገኖች መካከል ምሁራን በቀዳሚነት ተጠቃሾች ቢሆኑም ሀሳባቸውን ከመሰንዘር ይልቅ ዝምታን መርጠው ተቀምጠዋል ሲሉም ወቅሰዋል። የኢትዮጵያ ምሁራን በብዙ መስፈርቶች ሲመዘኑ ሀገር ዋጋ የከፈለባቸው ናቸው። ማህበረሰቡ ከኛ ቢቀድሙ ሀገር ያሻግራሉ ብለው ከሌለው ቆርሶ አስተምሯቸዋል። የችግሮች ገፈት ቀማሽ ሆኖና ድጋፍ ሰጥቶ የምሁርነት ደረጃ ላይ አድርሷቸዋል። ከዚህ አንጻር የተከፈለልንን ዋጋ መልሰን እየከፈልን ነው ወይ የሚለውን ጥያቄ ምሁራን በአግባቡ ማየት አለባቸው በማለትም አሳስበዋል። ምክክሩ ሁሉም አሸናፊ የሚሆንበትን ሁኔታ ለመፍጠር ሀሳብ የሚዋጣበት፣ ሀሳብ የሚፋጭበትና ሀሳብ ብቻ አሸናፊ የሚሆንበት ነው ያሉት ምክትል ዋና ኮሚሽነሯ ምሁራን ከፍተኛ አስተዋጽኦ ሊያደርጉባቸው ከሚገቡ ታሪካዊ አጋጣሚዎች መካከል የምክክር ሂደቱ አንዱና ዋነኛው በመሆኑ ሀሳብ ከማፍለቅ ጀምሮ በሂደቱ ላይ ከፍ ያለ አበርክቶ ይጠበቅባቸዋል ብለዋል። ለግጭትና አለመተማመን ያበቁንን የተዛቡ ትርክቶችን በማስተካከል በኩል ምሁራን ከፍ ያለ ኃላፊነት አለባቸው ያሉት ደግሞ የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር ዶክተር አምባዬ ኦጋቶ ናቸው። ምሁራን ተጽዕኖ የመፍጠር አቅማቸው የጎላ ስለሆነ በታሪክ ውስጥ የሚታዩትን ለጦርነት፣ ለግጭትና ለመፈናቀል ያደረሱ የተዛቡ ትርክቶችን በማረም እንደ ሀገር የጋራ ራዕይና የጋራ መግባባት እንዲኖር ያላሰለሰ ጥረት ማድረግ ይኖርባቸዋልም ብለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።